ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 13 2018 ዓ.ም የናሁ የዕለተ ሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በትግራይ ክልል ህጻጽ መጠለያ ጣቢያ የተከሰተውን ረሃብ በተመለከተ ሁለት የፖለቲካ ፓርቲዎች አስቸኳይ ሰብአዊ ድጋፍ እንዲደረግ ጥሪ ያቀረቡ። የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታወቀ። ወደ ውጪ ስናልፍ ቡርኪና ፋሶ፣ ማሊና ኒጀር የሳህል ቀጠናዊ ኃይል ማቋቋማቸውን ገለጹ። ወደ ቀዳሚ ዜናችን እንለፍ። ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኝነት እንዲያጣሩ ብሔራዊ ባንክ መመሪያ ሰጠ። በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ ብሎም የዲግሪ ወረቀት ሽያጭ እንደነበረ ከተደረሰበት በኋላ ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዟል። ባንኮች የእያንዳንዱን ሰራተኞቻቸውን ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃ እንዲመረመሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱ ተሰምቷል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ አለበት። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ ደረጃ 4 አረጋግጠው መቅረብ ይጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ተብሏል። ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም ይችላሉ። በዲፕሎማ ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችን በተመሳሳይ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል። ሰራተኞች ለዲግሪ ትምህርት መግቢያ ያስመዘገቡት የዲፕሎማ ማስረጃ ትክክለኛነትን የሚያረጋግጠው ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲና ከተማ አስተዳደሮች የስራና ስልጠና ቢሮዎች ናቸው። ባንኮች ይህንኑ የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸውም ተሰምቷል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበር ትምህርት ሚኒስቴር መግለጹ ይታወሳል። በዚሁ ምክንያት የትምህርትና ስልጠና ባለስልጣን የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉ አግዷቸዋል። በትግራይ ክልል ህጻጽ መጠለያ ጣቢያ የተከሰተው ረሃብ በተመለከተ ሁለት የፖለቲካ ፓርቲዎች አስቸኳይ ሰብአዊ ድጋፍ እንዲደረግ ጥሪ ያቀረቡ። ሁለቱ ፓርቲዎች ኢሃፓና ስምረት የተባሉ ተቃዋሚ ፓርቲ ድርጅቶች ናቸው። ፓርቲዎቹ ለናሁ ቴሌቪዥን በላኩት መግለጫም አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያው ያሉ ንጹሃን ዜጎች ዘርፈ ብዙ ችግሮች ሲደርስባቸው መቆየቱን አስታውሰዋል። ችግሮቻቸውን የሚፈታላቸውን ብቻ ሳይሆን ጉዳዩ የሚላቸውም አካል ባለመኖሩ ለከፋ አደጋ ከተጋለጡ ዓመታት አልፈዋል የሚለው የኢትዮጵያ ህዝባዊ አብዮታዊ ፓርቲ መግለጫ በህጻጽ የተፈናቃዮች መጠለያ ካምፕ ላይ የደረሰውም ይኸው ነው ብለዋል። ነገር ግን ረሃብ በፍጹም ጊዜ አይሰጥምና ለነዚህ ወገኖች በአስቸኳይ የሰብአዊ እርዳታ እንዲደርሳቸውና ጉዳያቸውን በዘላቂነት እንዲፈታ ኢሃፓ ጠይቋል። የኢሃፓ መግለጫ ሲቀጥል ልጆቻቸው በጦርነት ለተማገዱባቸው ጥቂቶች ለስልጣናቸው ሲሉ ከቀያቸው ላፈናቀሏቸው ለነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነም ሊሰመርበት ይገባል ሲል አሳስቧል። የአቶ ጌታቸው ረዳ ስምረት ፓርቲም በተመሳሳይ ባወጣው መግለጫ በምዕራብ ትግራይ ዞን አስገደ ወረዳ ህጻጽ የተፈናቃዮች መጠለያ ነዋሪዎች ረሃቡን ለማስቆምና ወዲያውኑ ለመድረስ ሰብአዊና ሞራላዊ ኃላፊነታቸው መወጣት አለባቸው ብሏል። ኋላ ቀር ቡድን እያለ የጠራው ህወሓትን ከህዝቡ በፊት የማዳን መዝሙር በሰብአዊነት በህሊና በስነ ምግባርና በህግ ተቀባይነት የሌለው ሲሆን ህዝባችን በዚህ ጽንሰ ሐሳብ እየሞተ ነው ሲልም አክሏል። ስምረት ሁሉም የሰብአዊ ድርጅቶች ይህንን አሳዛኝ ሁኔታ በአስቸኳይ እንዲፈቱ ጥሪ አቅርቧል።
ይህ ሁኔታ ከሚዲያ ካልተደበቀ በስተቀር በሌሎች አካባቢዎች የተፈናቀሉና የተሰደዱ ወገኖቻችንም የመሰቃየትና የመሞት አደጋ እንደተጋረጠባቸው ምንም ጥርጥር የለውም ሲል አትቷል። በዓለም ዙሪያ የሚገኙ የትግራይ ተወላጆችና የከፍተኛ ትምህርት ተቋማት፣ ክልሎች፣ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ለተፈናቀሉና በአጠቃላይ ለስደተኞችና በተለይም በህጻጽ ላይ ለደረሰው ከባድ ረሃብ ድጋፍ እንዲያደርጉም ጥሪ አቅርበዋል። በጋምቤላ ክልል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ ኢሰመኮ ጠየቀ። በጋምቤላ ክልል ባለፈው 2 ሳምንት በተለያዩ አካባቢዎች በተፈጠረ ግጭትና የጸጥታ መደፍረስ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። በክልሉ በሰዎች በህይወት የመኖርን ጨምሮ ሌሎች የሰብአዊ መብት ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግ ኮሚሽኑ ጠይቋል። ኢሰመኮ ጥያቄውን ያቀረበው በጋምቤላ የተለያዩ አካባቢዎች የሚያገረሹ ግጭቶች በክልሉ ነዋሪዎች ሰብአዊ መብቶች ላይ የሚያደርሱትን ጉዳት በተመለከተ እሁድ ታህሳስ 12 ቀን 2018 ዓ.ም ባወጣው መግለጫ ነው። ኮሚሽኑ በዚሁ መግለጫው በክልሉ ውስጥ ባሉት ኢታንግ ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ቀን 2018 ዓ.ም ጀምሮ የተፈጠሩ ግጭቶችን እየተከታተለ እንደሚገኝ ገልጿል። የጋምቤላ ከተማ ፖሊስ አዛዥ የነበሩት ዋና ኢንስፔክተር ኡሞድ ኡጅሉን መገደል ተከትሎ በጋምቤላ ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ እንደነበር ኢሰመኮ በመግለጫው ጠቅሷል። የጋምቤላው ከተማ ፖሊስ አዛዥ ባለፈው ማክሰኞ ታህሳስ 7 ቀን 2018 ዓ.ም ከተገደሉ በኋላ በከተማይቱ ለቀናት የቆየ የተኩስ ልውውጥ ሲካሄድ እንደነበር ነዋሪዎች ገልጸዋል። ይህንኑ በዛሬው መግለጫው ያረጋገጠው ብሔራዊው የሰብአዊ መብቶች ተቋም በዚህም ሳቢያ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን አስታውቋል። ሆኖም ኮሚሽኑ ባለፉት ቀናት በነበሩት ግጭቶች ምን ያህሉ ሰዎች እንደሞቱና እንደተጎዱ በመግለጫው ከመዘርዘር ተቆጥቧል። በጋምቤላ ከተማ በነበረው ግጭት ምክንያት ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎትን ማቋረጣቸውን እንደተዘገበም ኢሰመኮ በመግለጫው አስፍሯል። ኢሰመኮ በመግለጫው በጋምቤላ ከተማ የሰዎችንና የመጓጓዣ አማራጮችን እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉንም አንስቷል። የክልሉ መንግስት መቀመጫ በሆነችው የጋምቤላ ከተማ በወቅታዊ የጸጥታ ሁኔታ ምክንያት ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ክልከላ የተጣለው ህዳር 30 ቀን 2018 ነበር። የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን አስታወቀ። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። በቢሮ የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐሙድ አብዱራህማን እንደገለጹት ኃላፊነታቸውን በአግባቡ ሳይወጡ በተገኙ 20 አመራሮችና 159 ፈጻሚዎች ላይ አስተዳደራዊ የዲሲፕሊን እርምጃ ተወስዷል። ኃላፊው ይህንን የገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳ ጽህፈት ቤቶች የነበረውን የአገልግሎት አሰጣጥ አፈጻጸም ለመገምገም በተዘጋጀ የውይይት መድረክ ላይ ነው። አቶ መሐመድ አብዱራህማን የክትትልና ድጋፍ ስራውን ተጠናክሮ እንደሚቀጥል ጠቁመው በተለይም በታክስ ሃርሞናይዜሽን፣ በቲን ቁጥር አሰጣጥ፣ በኢፋይሊንግና በኢፔመንት፣ በመዝጊያ ክሊራንስ እንዲሁም በቅሬታ ሰሚ መማክርት ጉባኤ ውይይቶች ላይ ተጨባጭ ለውጥ ማምጣት እንደሚገባ አሳስቧል። የቢሮ ጽህፈት ቤት ኃላፊው አቶ አዳነ ሱሌ በበኩላቸው የሰጠው አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሃዊነት መሰብሰብ እንደሚገባ ገልጸዋል። የከተማዋን የልማት ትኩረት ነጥቦች ግንዛቤ ውስጥ በማስገባት ተገልጋዩ ካለምንም እንግልት አገልግሎት የሚያገኝበትን ምቹ ሁኔታ መፍጠር በየደረጃው ያለ አመራር ዋነኛ ኃላፊነት መሆኑንም አስገንዝበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ።
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ቡርኪና ፋሶ፣ ማሊና ኒጀር የሳህል ቀጠናዊ ኃይል ማቋቋማቸውን ገለጹ። የማሊ ወታደራዊ መሪ ጀነራል ሀሲማ ጎይታ በባማኮ በሚገኝ የአየር ኃይል ካምፕ የሳህል አገራትን የተባበረ ኃይል ምስረታ በሚያበስረው ስነ ስርዓት ላይ መገኘታቸው ተገልጿል። ይህ ኃይል ቡርኪና ፋሶ፣ ማሊና ኒጀር የጠበቀ ውህድ ለመፍጠር ከወሰዷቸው ተከታታይ እርምጃዎች መካከል የቅርብ ጊዜው መሆኑን አልጀዚራ ዘግቧል። እነዚህ ሶስት ሀገራት በወታደራዊ መንግስታት የሚመሩ ሲሆን በእስላማዊ አማጽያን ጥቃት እየተፈተኑ ይገኛሉ። ባለፈው ጥር ወር ላይ የኒጀር መከላከያ ሚኒስትር 5000 አባላት ያሉት የኃይል በቀጠናዊ ያሉ የደህንነት ስጋቶችን ለማቋቋም በጋራ ጣልቃ እንደሚገባ ተናግረው እንደነበር ዘገባው አስታውሷል። የቡርኪና ፋሶ መሪ ጀነራል ትራኦሬ የኃይሉ አዛዥ ሆነው የተሾሙ ሲሆን የኃይሉ ዋና የእዝ ማዕከል በኒጀር ዋና ከተማ ኒያሚ ላይ እንደሚሆን ተገልጿል። በባማኮ በተካሄደው ስነ ስርዓት ላይ የሳህል ጥምረት አባል ሀገራት መከላከያ ሚኒስትሮች እንዲሁም በማሊ ተቀማጭ የሆኑ አምባሳደሮችና የዓለም አቀፍ ድርጅቶች ተወካዮች ተገኝተዋል። ቡርኪና ፋሶ፣ ማሊና ኒጀር ይህንን የሳህል ጥምረትን የመሰረቱት ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ከወጡ በኋላ ነው። ጥምረቱ ኢኮዋስን ከመፈንቅለ መንግስት ጋር በተያያዘ ኢሰብአዊ ማዕቀቦችን ጥሏል፣ እንዲሁም የአባል ሀገራቱን ዜጎች ጥቅም የሚጻረር ስራ ይሰራል በተደጋጋሚ ይከሳል። በናይጄሪያ ማዕከላዊ ግዛት በሚገኝ የካቶሊክ አዳሪ ትምህርት ቤት ታግተው የተወሰዱ 130 ተማሪዎች መለቀቃቸውን ባለስልጣናት ገለጹ። የናይጄሪያ ባለስልጣናት በሀገሪቱ ማዕከላዊ ኒጀር ግዛት በሚገኝ የካቶሊክ አዳሪ ትምህርት ቤት ታግተው ከተወሰዱ ተማሪዎች መካከል 130 ህጻናት ማስለቀቁን አስታውቋል። በናይጄሪያ ባለፈው ወር ከ250 በላይ ህጻናትና ሰራተኞች በፓፒሪ ከሚገኘው የካቶሊካዊ ትምህርት ቤት ታፍነው መወሰዳቸው ይታወሳል። ከነዚህ መካከል በዚህ ወር መጀመሪያ ላይ 100 ያህሉ ህጻናት ተለቀዋል ነው የተባለው። ባለስልጣናቱ በሰጡት መግለጫ ታፍነው ከተወሰዱት ውስጥ አንድም ተማሪ ተማርኮ አልቀረም ሲሉ አረጋግጠዋል። የፕሬዝዳንቱ ቃል አቀባይ እሁድ ዕለት የተለቀቁት አጠቃላይ ተማሪዎች አሁን 230 መሆናቸውን ተናግረዋል። ይሁን እንጂ ቃል አቀባዩ ተማሪዎች ከታገቱበት ጊዜ ጀምሮ የተወሰዱት ሰዎች ትክክለኛ ቁጥርና ምን ያህሉ በምርኮ እንደቀሩ ግልጽ አላደረጉም። በመሆኑም አጋቾች የተወሰዱት ተማሪዎች በዛሬው ዕለት ወደ ኒጀር ግዛት ዋና ከተማ ሚና ይገባሉ ተብሎ ይጠበቃል። የናይጄሪያ የክርስቲያን ማህበር እንደዘገበው በአፈናው ወቅት 50 ተማሪዎች ማምለጥ ችለዋል። በሰሜንና በማዕከላዊ ናይጄሪያ በሚገኙ ትምህርት ቤቶችና የአምልኮ ስፍራዎች ላይ ያነጣጠሩ ጥቃቶች እየጨመሩ መጥተዋል የተባለው። በመጨረሻም አሜሪካ በማያሚ በሩሲያና በዩክሬን መካከል የተደረገው ውይይት ገንቢና ውጤታማ ነው ስትል ገለጸች። የአሜሪካ ልዑካን በዩክሬን ያለውን የሩሲያን ጦርነት ለማስቆም ከሩሲያና ከዩክሬን ተደራዳሪዎች ጋር በማያሚ የተለያዩ ስብሰባዎችን አድርገዋል ተብሏል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በፍሎሪዳ ግዛት ከዩክሬን አውሮፓውያንና ሩሲያውያን ተደራዳሪዎች ጋር የተለያዩ ስብሰባዎችን ካደረጉ በኋላ የሞስኮን ጦርነት በዩክሬን ለማስቆም
የሚደረገው ንግግር አመርቂና ገንቢ ነው ሲሉ አድንቀውታል። እሁድ ዕለት በማያሚ የተካሄደው ድርድር በአሜሪካ ሩሲያና ዩክሬን መካከል በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 4 ዓመታት የተቃረበውን ጦርነት ለማስቆም ባቀረቡት ባለ 20 ነጥብ እቅድ ላይ የተደረጉት ተከታታይ ስብሰባዎች የመጨረሻው ነው ተብሏል። ምንም እንኳን የአሜሪካው ብሩህ ተስፋ ቢኖርም በግጭቱ ወቅት ሩሲያ የወሰደችውን ግዛት ጉዳይ ጨምሮ ቁልፍ ለሆኑ መሰናክሎች በቅርቡ መፍትሄ እንደሚሰጥ ግልጽ ምልክቶች አልታዩም። ቅዳሜ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ መልእክተኛ ኪሪል ዲሚትሪቭ ጋር የተገናኙ ዊትኮፍ እሁድ ዕለት ከዩክሬንና ከአውሮፓ ባለስልጣናት ጋር ተወያይተዋል። በተጨማሪም ዊትኮፍ በከፍተኛ ባለስልጣን ሩስቴም ኡሜሬቭ ከሚመራው የዩክሬን ልዑካን ጋር የተለያየ የጎንዮሽ ውይይት አድርገዋል። ከስብሰባው በኋላ ዊትኮፍና ኡሜሬቭ ጋር በጋራ በሰጡት መግለጫ የእሁድ ንግግሮችን አመርቂና ገንቢ ውጤቶች ተገኝተዋል ብለዋል። ውይይቱም በዩክሬን በዩናይትድ ስቴትስ እና በአውሮፓ መካከል የጋራ ስትራቴጂካዊ አቀራረብ ላይ ያተኮሩ መሆናቸውን ቢቢሲ ዘግቧል። ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከሽዋዥቤው ጋር ጩኸት፣ ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት። ያኔዎቹ ቀጠሯቸውን በላንጋኖ አድርገ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።